of the Parc des Princes. 3 big deep breaths, 3 big strides, and the opening goal to Harry Kane for Bayern. Wonderful balance. Oh! What a response! Flick on by Marquez. Oh, it's João Neves. He's just about the smallest man in that penalty area. Able to advance. Oh! Another for the catalogue. Ousmane Dembele. PSG back in front with the final kick of a magnificent first half. Hence the space for him. Kvaratskhelia. And it's 5. It's Dembele kissing the post on the way in. Bollen lyfter in den, är bra, det går hela vägen in i mål! PSG-spelaren vinkar ut mot den assisterande domaren. Mot den här bollen, fint vänder om, fintar en gång, skjuter i mål! Flaggan är uppe, Bellingham väl får ner den här bollen. ከአንድ የእግር ኳስ ጨዋታ ከዚህ በላይ ምን መጠየቅ ይቻላል? በአውሮፓ ቻምፒየንስ ሊግ የድንቅ ጨዋታ ምሽቶች መዝገብስ ይህ ሁሉም የነበረው አንዳች ያልጎደለው ጨዋታ የትኛው ገጽ ላይ ያርፋል? ስንት ጊዜስ ደጋግመን እናነሳዋለን? እግር ኳስ በፓሪስ በፓርክ ደ ፕሪንስ ተቀሽሮ የቀረበበት የሁለት ልበ ሙሉ ውብ እግር ኳስ ቡድኖች ወግ። ምሽቱ የባየር ሚኒክ ይመስል ነበር። ባየር ሚኒክ በምሽቱ ፎጣ ጥሎ የሚዘረር ወርጅብኝ ወደቀበት ቡድን ይመስልም ነበር። ፓሪስ ሰን ዠርመን አንድ እግሩን ወደ ቡዳፔስት ያስገባም ይመስል ነበር። ደግሞም የጨበጠውን ጥሎ ደስታውን ለመነጠቅ የተቃረበ ቡድን ሆኖም ታይቷል። እዚህም እዚያም ጎል ይገባል። ድንቅ ማጥቃት፣ በሁለቱም የጎል ጫፍ አፈር ሲለሱ የታዩ ደቂቃው የረዘመባቸው ደካማ ተከላካዮች፣ በየሁነቱ ደግሞ የሚያሸንፍ እግር ኳስ። 9 ጎሎች፣ ሜዳው በጥበብ በድሪብሊንግ በጀብድ ለመሙላት አንዳች ያልፈሩ ኮከቦች። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ በአንድ ጨዋታ ብቻ በተለይም በመጀመሪያው ዙር ይህን ያህል ጎል ፈጽሞ ተመልክተንም አናውቅም። አለን ሽረር በእግር ኳስ ከተመለከትኳቸው ድንቅ ጨዋታዎች አንዱ ተጋጣሚያቸውን መብለጥ እንደሚችሉ ፈጽሞ ያመኑ ሁለት ደፋር ቡድኖች ጨዋታ። የመልሱ ጨዋታም ተመሳሳይ እንደሚሆን እርግጠኛ ነኝ። ይህንን ምሽት የተመለከቱ እድለኛ ናቸው ሲል ተናግሯል። ሉዊስ ኤንሪኬ በሕይወት ዘመኔ ከመራኋቸው ጨዋታዎች እጅግ ምርጡም ሲል ገልጾታል። ጨዋታውን የተመለከቱ በርካታ የእግር ኳስ ቤተሰቦች አሁንስ ማዘን ለፍጻሜው ከፒኤስጂ ወይም ባየር ሚኒክ ጋር ለመፋለም ለሚመጡት አርሰናል ወይም አትሌቲኮ ማድሪድ ነው በማለት ሐሳብ እስከ መስጠትም ደርሰዋል። እንዲህ አይነት ጨዋታ ከተመለከትን ቆየን። ቁጭ ብድግ የሚያደርግ ድንቅ ብቃትም ስህተትም ያልተለዩት ቁጭ ብድግ የሚያደርግ የመልሱን ጨዋታ እንድንናፍቅ የሚያስገድድ የእግር ኳስ ጥያቄዎችን ሁሉ አንጠፍጥፎ የመለሰ እግር ኳስ ግን ምን አይነት ስፖርት ነው? ቻምፒየንስ ሊግስ እንዴት ድንቅ መድረክ ነው? ፓሪስስ እንዴት እግር ኳስን ሞሸረችው? ከአንድ ጨዋታ ከዚህ በላይ ምን መጠየቅ ይቻላል? ፓሪስ ሰን ዠርማን 5 ባየር ሚኒክ 4 Of the Parc des Princes. 3 big deep breaths, 3 big strides, and the opening goal to Harry Kane for Bayern. Wonderful balance. Oh! What a response! Flick on by Marquez. Oh, it's João Neves. He's just about the smallest man in that penalty area. Able to advance. Oh! Another for the catalogue. Ousmane Dembele. PSG back in front with the final kick of a magnificent first half. Hence the space for him. Kvaratskhelia. And it's 5. It's Dembele kissing the post on the way in. የተከበራችሁ የፍቅር ይልቃል የዩቲዩብ ቻናል ቤተሰቦች እስኪ እንደው ምን እንደተሰማችሁ በአስተያየት መስጫው ላይ አስፍሩልኝ። እጅግ እውነት የማይመስል የእግር ኳስ ጨዋታ ተመለከተን። ፓሪስ ሰን ዠርማን 5 ባየር ሚኒክ 4። ቦታው ፓርክ ደ ፕሪንስ 9 ጎሎች። በቻምፒየንስ ሊግ የመጀመሪያ የግማሽ ፍጻሜ ጨዋታ ታሪክ 9 ጎል የተቆጠረበት የመጀመሪያው ጨዋታ። ከ1950ዎቹ አጋማሽ በኋላም ደግሞ
9 ጎል ያስተናገደ አጠቃላይ የመጀመሪያ የግማሽ ፍጻሜ ጨዋታ። የእግር ኳስ ኮከቦች እንደዚህ አይነት ህብረት እንደዚህ አይነት ሐሳብ ፈጥረው ከፍተኛ ቴክኒክ ከፍተኛ የማጥቃት ረሃብ አንዳች ነገር ያልጎደለው ጨዋታ ሲያሳዩን ከረጅም ጊዜ በኋላ የመጀመሪያውስ አይደለም፣ ስለ ውጤቱ ሁለተኛ ነገር ነው። ነገር ግን የተመለከትነውን የእግር ኳስ ጨዋታ እንዴት እንገልጸዋለን የሚለው ትልቁ ጉዳይ ነው። ይህ ጨዋታ ከመከናወኑ በፊት ሁለቱም ቡድኖች በአውሮፓ ቻምፒየንስ ሊግ በጋራ 38 ጎሎችን ያስቆጠሩ፣ ለማጥቃት ወደ ኋላ የማያፈገፍጉ ነገር ግን የመከላከል ክፍተቶች ደግሞ አልፎ አልፎ የሚታይባቸው ከመሆናቸው ጋር በተያያዘ ብዙ ነገር ልንመለከት እንደምንችል ግምቶችን አስቀምጠን ነበር። የስ ብዙ ጎሎች፣ የማጥቃት አጫወት፣ ፍርሃት የሌለው ነገር በዚህ ልክ ግን አልጠበቅንም። በዚህ ልክ ጨዋታው እንከን አልባ የማይረሳ ለዘመናትም ደጋግሞ የሚነሳ ይሆናል የሚለውን ግን በዚህ ልክ አልተመለከትንም። ከጨዋታው በፊት ፓሪስ በጣም የተረጋጋ ብራይት፣ እንዲሁም ደግሞ ጨዋታውን ለማሸነፍ እርግጠኛ የሆኑ ተጫዋቾችን ይዘው የገቡ ይመስሉ ነበር። በስታዲየሙ ላይ የሚታዩ ቲፎች በጀርመኑ ባየር ሙኒክም በፈረንሳዩ ፓሪስ ሰን ጀርመን ክለቦችን በኩል እጅግ ስሜታዊ የሚያደርጉ፣ አንዳንዶቹ ፕሮቮካቲቭ፣ አንዳንዶቹ ደግሞ የበለጠ ደጋፊዎችን የሚያነሳሱ ሆነው ተመልክተናቸዋል። በተለይ ከ2021 በኋላ ባደረጓቸው 5 የቻምፒየንስ ሊግ ፍልሚያዎች ዘንድሮ በምድብ ጨዋታ ያደረጉትን ጨምሮ አንዱንም በባየር ሙኒክ ላይ ድል ማስመዝገብ ያልቻሉት ፓሪስ ሰን ጀርመኖች ይህንን ጨዋታ ለማሸነፍ በፍጹም ቁርጠኝነት የገቡም ይመስሉ ነበር። ባየር ሙኒክ እንግዲህ ፒኤስጂን ወዲያውኑ እንደገባ በጣም ፕሬስ አድርጓቸው ሲጫወቱ ተመለከትን። በተለይ ቪቲናህን አሳደው በማርኪንግ ኳስ እንዳይነካ ጭምር የፓሪስ ሰን ጀርመን እሳቤ የፓሪስ ሰን ጀርመን ጨዋታ አንቀሳቃሽ እሱ መሆኑን በመረዳት ጭምር በማን ማርኪንግ ጭምር ነገሮችን እንዳያንቀሳቅስ ጥረት ሲያደርጉ ነበር። ቪቲናን የፓሪስን የጨዋታ እንቅስቃሴ ያቀጣጥላሉ ብሎ ያስቧቸውን ነገሮች አማካይ ቦታ ላይ በብዙ ብልጫ በቁጥር በመብለጥ ጭምር ለመጫንና ሪትም እንዳይኖሩ የፓሪስ ሰን ጀርመን ጨዋታ ሪትም እንዳይመጣ መጀመሪያ አካባቢ ያደረጓቸው እንቅስቃሴዎች በባየር ሙኒክ በኩል ፍጹም የተሳኩ ነበሩ ብለን ማንሳት ይቻላል። ወዲያውኑ ግን እንግዲህ ስህተቶችን ሁለቱም ቡድኖች ሲሰሩ ተመለከተን። ሁለቱም ቡድኖች ወዲያውኑ የማጥቃት እንቅስቃሴን ለመጀመር ጥረት የሚያደርጉ ነው ተመልክተናቸዋል። አጫወታቸው በጣም ቀጥተኛ ነው፣ አግሬሲቭ ናቸው። የተጋጣሚ ቡድን እንቅስቃሴ ከግብ አካባቢ ሳይጀምር ወዲያውኑ ለማፈንና ስህተቶችን ለመጠቀም ጥረት ሲያደርጉ ነበር። ሁለቱም ቡድኖች በተለይ ኳስ በሚይዙበት ሰዓት የተከላካይ መስመራቸውን ወደ ጫፍ በማስጠጋት ጭምር ሃየር በመጠጋት ጭምር ሲንቀሳቀሱ ነበር። በዚህ መሀል እግር ኳሱን ውበት የጨመሩ እንቅስቃሴዎች፣ የጎል አጋጣሚዎች፣ ስህተቶችን ስንመለከት ነበር። ፓሪስ በዴምቤሌ አማካይነት ባዶ ኳስ አግኝቶ ተመለከትን። ኦሊሴ ይህ ምን አይነት ድንቅ ተጫዋች ነው! ከእንግሊዝ ፕሪሚየር ሊግ ባየር ሙኒክ ወደ ጀርመን ቡንደስሊጋ የወሰደው ይህ ኮከብ በቀይ መስመር ለሜንዴስ ፈተና ሆኖ አምሽቶ ተመለከት ነው። የፒኤስጂን የመከላከል መስመር ሲያምስ ተመለከትን። ሉዊስ ዲያዝ እንደዚሁ ለማርኪኒዮስ ፈተና ሆኖ አየ ነው። ባየር ሙኒክ የመጀመሪያውን ሙከራ ለማድረግ የደፈረው ቡድን ነበር ማለት ይቻላል። 17ኛው ደቂቃ ላይ ሉዊስ ዲያዝ ወደፊት ተንደረደረ። ከኦሊሴ ጋር በጋራ በመጣመር የፓሪስ ሰን ጀርመን መከላከል እንቅስቃሴን ጥሰው ገቡ። ዊሊያም ፓቾ ሉዊስ ዲያዝ ላይ ጥፋት ሰራ። በቀጥታ ዳኛው ከቅርብ ርቀት ላይ ስለነበሩ ፔናልቲ ያሳዩ። ሃሪኬን ያንን ፔናልቲ ያስቆጠረ። 17ኛው ደቂቃ ላይ የመጀመሪያውን ጎል ተመለከትን። እንግዲህ በዚህ ሲዝን እንግሊዛዊ ሃሪኬን 13ኛው አውሮፓ ቻምፒየንስ ሊግ ጎሉን ማስቆጠሩም ጭምር ነው። ከዛም በኋላ የቀጠለው የባየር ሙኒክ መሪነት ነው። ጨዋታውን ባየር ሙኒክ ፈጽሞ የተቆጣጠረው ይመስል ነበር። ኬን እድሎችን ፈጠረ፣ ለኦሊሴ እድል ሰጠው። ማትቪ ሰፋኖቭ ኳሱን በግሩም ሁኔታ አዳነ። ጥቂት ከቆየ በኋላ ግን የዘንድሮ የፓሪስ ሰን ጀርመን ማጂክ የሆነው ተጫዋች አስደናቂው ኮከብ ጆርጂዮ ክቫራትስኬሊያ የራሱን የግል ጥረት በመጠቀም ወደ ባየር ሙኒክ የተከላካዮች መስመር ዚግዛግ በመንደርደር ከርል አድርጎ በግሩም ሁኔታ ጎል አስቆጠረ። 24ኛው ደቂቃ ላይ ጨዋታው 1-1 ሆነ። ልባችን
ቀጥ ያለበትን የጨዋታ እንቅስቃሴ በጎል ሁለቱ ክለቦች ማጀብ ጀመሩ። ማድሪድ ከባየር ሚኒክ እንደዚሁ በጣም ድንቅ ጎሎች የነበሩበት 10 ጨዋታ የነበረበት ከጫፍ ጫፍ ማጥቃት የነበረበት ነው። ይሄኛው ደግሞ ፍጹም የተለየ ነበር ማለት ይቻላል። ቀስ በቀስ ጨዋታውን እየተከታተልን ፒኤስጂ ጨዋታውን እንቅስቃሴ መቆጣጠር ጀመረ። በጨዋታ ሪትም ውስጥ ደግሞ ኮርና አገኙ። 33ኛው ደቂቃ ላይ የሜዳው አጭሩ ተጫዋች ፒኤስጂ አጭሩ ተጫዋች ከሁሉም በላይ ዘሎ የፓሪስ ሰን ጀርመንን መሪ ያደረገች ጎል አስቆጠረ። ዣኦ ኔቬስ አስደናቂ ሄዲንግ ብሪሊያንት በሆነ መንገድ ጎል አስቆጠረ። አሁን ሞመንተሙ ደግሞ ወደ ፓሪስ ሰን ጀርመን ዞረ ስንል 7 ደቂቃዎች ብቻ እንዳለፉ ኦሊሴ ይሄ ተጫዋች ምን አይነት ኮከብ ነው! ፕሪሚየር ሊግ ሪያል ማድሪድ በርካቶች ትኩረታቸውን ያሳረፉበት ኮከብ ነው። ከመሃል ሜዳ አካባቢ በርከት ብለው ታዩ የባየር ሙኒክ አማካዮች ኳሱን ኦሊሴ ይዞ ተንደረደረ። በ4 ዲፌንደሮች መካከል በ4 ተከላካዮች መካከል ግብ ጠባቂው የማየት እድል እንኳ ሳይኖረው 2 አቻ ኳስ አበደች። በፓሪስ ኳስ ተቀሸረች። በጣም አስደናቂ እንቅስቃሴ መመልከት ጀመርን። ይሄ ውጤትን ይዘን እረፍት እንወጣለን ብለን በምንጠብቅበት ሰዓት ግማሽ አካባቢ ላይ አሁንም የቫር ውሳኔ ኦስማን ዴምቤሌ ኳስ ይዞ ሲንደረደር ዴቪስ ኳስ በእጁ ነክቷል በሚል ቫር የዳኛውን ውሳኔ ቀልብሶ የፍጹም ቅጣት ምት ሰጠ። ፍጹም ቅጣት ምቱን ኦስማን ዴምቤሌ አስቆጥሮ የመጀመሪያው አጋማሽ 3-2 በሆነ ውጤት በፓሪስ ሰን ጀርመን መሪነት 3-2 በሆነ ውጤት ተጠናቀቀ ማለት ነው። የመጀመሪያው አጋማሽ በ45 ደቂቃ ውስጥ 5 ጎል ተመለከትን። እግር ኳስ ጨዋታ ላይ ምንም ያልጎደለው ነገር አየን ማለት ይቻላል። ድንቅ ተጫዋቾች የግል ኳሊቲ ብቃት ኦሊሴ፣ ክቫራትስኬሊያ ድንቅ ከተባሉ ስህተቶችን ከቆጠርን 1 ለ1 ተጫዋቾችን ጭምር ያገናኙ ስህተቶች እንዲሁም ደግሞ ከጫፍ ጫፍ ማጥቃት ድፍረት እና ሁለቱም ቡድኖች የሚፈልጉትን ለማድረግ ነፃነትና እችላለሁ ብሎ የማሰብ ነገሮችን ተመለከትን። 45 ደቂቃ እንዳልተመለከትን ሆኖ ተጠናቀቀ። ሁለተኛው አጋማሽ ላይ ፓሪስ ሰን ጀርመን ኢንቴንሲቲውን በጣም ጨምሮ ፍጥነት ጨምሮ ባየር ሚኒክን ግራ በሚያጋባ አፕሮች በከፍተኛ ሁኔታ መግባት ጀመረ። የመጀመሪያው አጋማሽ ላይ ባየር ሚኒክ በጣም ጠንከር ብሎ ጀምሮ ነበር። ሁለተኛው አጋማሽ ላይ ሉዊስ ኤንሪኬ ቡድኑ አግሬሲቭ ሆኖ እንዲጀምር ትዕዛዝ የሰጠን በሚመስል መልኩ በሁለቱ ፍላንኮች ላይ አሽረፍ ሀኪሚ በግራ በኩል እንደዚሁም ክቫራትስኬሊያ መሀል ላይ ዴምቤሌ፣ ዲዛይሬ ዱዌ እየተቀያየሩ የፓሪስ ሰን ጀርመን የማጥቃት እንቅስቃሴን አቀጣጠሉ። ድንገት ባየር ሚኒክ ግራ ተጋባ። 56ኛው ደቂቃ አካባቢ ጨዋታው 10 ደቂቃዎች አካባቢ እንደሄደ አስደናቂ ጎል ተመለከትን። ክቫራትስኬሊያ የጨዋታው የምሽቱ ድንቅ ኮከብ ክቫራትስኬሊያ ፓሪስ ሰን ጀርመንን 4-2 ያደረገች ጎል አስቆጠረ። 56 ደቂቃ 58ኛው ደቂቃ ላይ ወዲያውኑ የማጥቃት እንቅስቃሴውን ኢንቴንሲቲውን ጨመሩ። ባየር ሚኒክ እንደገና ተረጋግቶ ባልቆመበት ሰዓት ለዴምቤሌ ዲዛይሬ ዱዌ ጥሩ ኳስ ሰጠ፣ ስፔስ አገኘ። በኦፔሜካኖ እግር ስር የመታት ኳስ 5-2 ፒኤስጂ 5 ባየር ሚኒክ 2 ጨዋታው ተጠናቀቀ ብለን አመንን። ምክንያቱም ሞመንተሙ የፒኤስጂ ይመስላል። የ3 ጎል ልዩነት ተፈጠረ። አሁን ፒኤስጂ ባየር ሚኒክን በመጀመሪያው ዙር ላይ ደምድሞ ያሸነፈበት ጨዋታ መሰለን። ነገር ግን እንደዛ አልሆነም። ባየር ሚኒክ በጣም የዘንድሮ ድንቅ እንቅስቃሴው በማጥቃት መስመር ላይ ያለ ነው። በእርግጥ ወደ ጨዋታ የመለሰችው ጎል የተገኘችው በተከላካዩ ዳዮ ኦፔሜካኖ አማካይነት ነው። ፍሪኪክ አገኘ የፓሪስ የግብ ክልል አካባቢ። 3ኛዋ ጎል 65ኛው ደቂቃ ከ7 ደቂቃ ደምቤሌ ጎል ካስቆጠረ 5ኛው ጎል ካስቆጠረ ከ7 ደቂቃ በኋላ በሄዲንግ ዳዮ ኦፔሜካኖ 65ኛው ደቂቃ ላይ ጎል አስቆጠረ። 68ኛው ደቂቃ ላይ ገና ከ3 ደቂቃ በኋላ ደግሞ ሌላ በጣም አስገራሚ ጎል ተመለከትን። አይናችን የሚያየው ነገር ሊጠናቀቅ አልቻለም። በጨዋታው ላይ የምናያቸው ሁነቶች አልተጠናቀቁም። ሃሪኬን ጎል አስቆጥሯል በፔናልቲ። በጣም ድንቅ አሲስት ለሉዊስ ዲያዝ አሳልፎ ሰጠ። በጣም አስደናቂ ሁኔታ የፓሪሱን ተከላካይ ማርኪኒዮስን አቁሞ
ሉዊስ ዲያዝ ጎል አስቆጠረ። 5-4 በእርግጥ በኦፍሳይድ ተሽሮ ነበር። ኋላ ቫራይቶት ዲያዝ በኦፍሳይድ ፖዚሽን ከጨዋታ ውጭ አለመሆኑን አረጋግጦ ጨዋታው 5-4 ሆነ። ምን አይነት ከዛም በኋላ ጎሎች የሚቆጠሩ ነበር የሚመስለው። ተጫዋቾችን ፖል የመለሳቸው ኳሶች በፔዥን በኩል ተመለከተን። ባየር ሚኒክ በጣም ተጭኖ የፓሪሱ ግብ ጠባቂ በርካታ ኳሶችን ሲያድን ተመለከተን። በተለይ የመጨረሻው ሞመንት ላይ ራሱ 5-5 የሚሆኑበትን እድል ባየር ሚኒክ እድል ለመፍጠር ከፍተኛ ጫና አድርጎ ተመለከተንና ደጋፊዎች የሁለቱም ቡድን ደጋፊዎች ፈጽሞ የረኩበት፣ ሁለቱም ቡድኖች መከባበር ያሳዩበት፣ ጨዋታው ለበርካታ ጊዜያት ያህል በትውስታ እንዲነሳ ያደረገ፣ ትንፋሽ ለመተንፈስ የማያስችል ሁሉም ነገር የነበረው ብሪሊያንት የሆነ ጨዋታ ለመመልከት ቻልን ማለት ነው እና እግር ኳስ እንዲህ ሲሆን እንዴት አስደሳች ነው። ፓሪስ ሰን ጀርመን በእርግጥ ጨዋታው አልተጠናቀቀም። 5-4 አድቫንቴጅ ፓሪስ ይመስላል። ነገር ግን የመልሱ ጨዋታ በአሊያንዝ የሚደረገው የመልሱ ጨዋታ በጣም ኦፕን እንዲሆን ያደረገ የውጤት መቀራረብ 5-2 ወደ 5-4 ማደጉ የአንድ ጎል ዲፍረንስ ብቻ ነው። ሁለተኛው የመልሱ ጨዋታም እንደዚሁ ብዙ ጎሎች፣ ብዙ ሊታዩና ሊነገርላቸው የሚገባቸው አጋጣሚዎች፣ ሌላ ክላሲክ ጨዋታ ልናይ እንደምንችል እድልና ፍንጭ የሰጠ የጨዋታ እንቅስቃሴ ተመለከትም ማለት ነው። ይህ እግር ኳስ ብቻ አይደለም፣ አርት ነው። ክሬቲቪቲ፣ ፈጠራ በሁሉም ነገር የነበሩበት፣ ተጫዋቾች የሚፈልጉትን ነገር ያለ ፍርሃት ለማድረግ የደፈሩበት እጅግ ምርጥ የጨዋታ ምሽት ስለሰጡን ሁለቱን ክለቦች ማመስገን ያስፈልጋል። ሉዊስ ኤንሪኬ ከጨዋታው በኋላ ተናገረ። በጣም አስደናቂ ነው ይሄ ጨዋታ ማለት በህይወት ዘመኔ የመራሁት እጅግ ምርጡ ጨዋታ ነው ብሏል። እንደ አሰልጣኝ የመራሁት እጅግ ምርጡ ጨዋታ ነው። ሪትም፣ ስልት የነበረው ሁለቱም ቡድኖች ኦፌንሲቭ የሆነ የማጥቃት እንቅስቃሴ ላይ ያተኮረ ጨዋታ የተጫወቱበት፣ ኳሊቲያቸውን ብቃታቸውን ለማሳየት ጥረት ያደረጉበት፣ እያንዳንዱ የእግር ኳስ ቤተሰብ በቲቪም እዛው የተገኘውም ደግሞ በጣም በደስታ የወጣበት፣ ምክንያቱ ደግሞ እኔ ደግሞ የበለጠ ለመደሰት ጨዋታውን በማሸነፋችን እኔም ደግሞ የበለጠ ለመደሰት እየጣርኩበት ነው ሲል ገልጾታል። የቀድሞ ሆላንዳዊ ኮከብ ክለረንስ ሲዶርፍ ከጨዋታው በተለይ ስለ ክቫራትስኪያ ክቫራዶና መናገር መርጧል። በዚህ በግራ መስመር ላይ ያለውን ብቃት በተለየ ሁኔታ አንስቷል። እሱ የሚያገኛቸው ስፔሶች በመሀልም በኋላ ላይም የሚያገኛቸውን ስፔሶች የሚጠቀሙበት መንገድ በጣም አስደናቂ ነው ብሏል። የተለየ ካራክተር ነው፣ የተለየ ሰው ነው ሲል አስቀምጧል። ቡድኑን በጣም አስቸጋሪ በሚባሉ ሰዓቶች ላይ ወደ ጨዋታ የሚመልስበት አጋጣሚው በትናንቱ ጨዋታ ላይም የመጀመሪያውን ጎል ከምንም አጋጣሚ በማስቆጠሩ ነው የጨዋታው አጠቃላይ ሪትም ከባየር ሚኒክ ወደ ፓሪስ ሰን ጀርመን እንዲመለስ ያደረገው። ነገሮችን የሚቀይርበት አጋጣሚ፣ ወደኋላ የሚሮጥበት ቦታ የሚይዝበት፣ አንዳንድ ጊዜ ወይን ሩኔን ያስታውሰኛል ሲል ክለረንስ ሲዶርፍ ክቫራትስኪያን ገልጾታል። ኢቨን ነገሮች ከፓሪስ ጋር ባልሄዱበት ሰዓት፣ ጥሩ ባልሆኑበት ሰዓት፣ ሚድፊልድ ላይ ኤክስትራማን ወይም ደግሞ ተጨማሪ ሰው በሚፈልግበት ሰዓት፣ ማጥቃት ላይ ፈጠራ በሚያስፈልግበት ሰዓት ክቫራትስኪያ ያለ በማለት ክለረንስ ሲዶርፍ የምሽቱን ትልቅ ዋጋ ለጆርጂያዊ ኮከብ ለመስጠት ጥረት አድርጓል። ወይን ሩኒም ስለ ጨዋታው ሀሳቡን ሰጥቷል። ባየር ሚኒክን በተለየ ሁኔታ አድንቋል። 5-2 ከሆኑ በኋላ ስሜታቸውን አርቀው ራሳቸውን አነሳስተው ወደ አሸናፊነት ለመምጣት ያደረጉትን ተጋድሎ ውጤቱን ያጠበቡበት መንገድ በጣም አስደናቂ ነው። አሁን ለእኔ እድሉ የተሻለ እድል ያለው ባየር ሚኒክ ነው በማለት ወይን ሩኒ ሀሳቡንም ተናግሯል። የፓሪስ ሰን ጀርመኑ ካፕቴን ማርኪኒዮስ እንደዚሁ አማዞን ፕራይም ላይ ሀሳብ ሲሰጥ ነበር። እያንዳንዱ በምድር ላይ ያለ እግር ኳስ ተመልካች እንዲህ አይነት ጨዋታ ይፈልጋል። በጣም አስደናቂ በብደት የተሞላ ጨዋታ ነበር። ሁለቱም ቡድኖች ተመሳሳይ አጨዋወት፣ ለማጥቃት የሚፈልጉ ውጥረት የነበረው ጨዋታ ነው ሲል ተናግሯል። በሜዳችን አሸንፈን በመውጣታችንም እንደዚሁም እጅግ ሲበዛ ደስተኛ ነኝ የሚል ሀሳቡን አንስቷል። ነገር ግን ባስተናገድናቸው ጎሎች
ትንሽ ቅሬታ ተሰምቶኛል። አንድ ጎል ብቻ አድቫንቴጅ ይዘን መውጣታችን እንደዚሁ አሳሳቢ ነው። ወደዛም ስንሄድ በትክክለኛው ሜንታሊቲ ላይ መሄድ እንዳለብን ማሰብ ያስፈልጋል። በውጤቱ ግን ደስተኛ ነኝ የሚል ሀሳቡን አስቀምጧል እና በሚቀጥለውም ሳምንት እንዲህ አይነት ጨዋታ ልትመለከቱ እንደምትችሉ ተዘጋጁ ሲል ማርኪኒዮስ ተናግሯል። ምክንያቱም ሁለቱም ቡድኖች ለመከላከል ሳይሆን ጎል ለማግባት የሚፈልጉ ናቸው። ተመሳሳይ ጨዋታ ያላቸው፣ ጨዋታ መቀየር የሚችሉ የተለያዩ ኮከቦች አሏቸው በማለት ሀሳቡን እንደዚሁ ሰንዝሯል። በጣም ድንቅ ነገር ተመልክተናል። ይሄ ቦክስ ቢሆን ያለ መከላከል በቀጥታ ፊት ላይ የሰውነት አካል ላይ የሚያርፍ ቡጢን እንደመመልከት ነው። ሁለት ምርጥ ቡጢኞች ብዙ መከላከል የሌለው፣ ብዙ መሸፋፈን የሌለው፣ ብዙ መተሻሸት የሌለው ግን ግልጽ የሆኑ ፐንቾችን ሲያሳርፉ ፐንች ፎር ፐንች ሲያደርጉ እንደመመልከት ነው እና በ58 ደቂቃ ውስጥ ፒኤስጂ 5-2 መርቶ ነበር። በ10 ደቂቃ ውስጥ 5-4 ሆኗል ባየር ሚኒክ። የግራፉ በጣም ያስደንቅ ነበር። የግራፉ መለወጥ፣ ጎሎቹ በተቆጠሩበት ቁጥር ስቴዲየሙ ላይ የሚሰማው ድባብ ባየር ሚኒኮች በቁጥር ትንሽ ቢሆኑም ከፔዥዎች ጋር ያለው የስሜት መቀየር በጣም አስደናቂ ነበር። ከጫፍ ጫፍ ከመጀመሪያው ፊሽካ እስከ መጨረሻው የስንብት ፊሽካ ድረስ እጅግ አስደናቂ ጨዋታ ተመልክተናል ማለት ይቻላል። እንግሊዛዊ ሃሪኬን ታሪክ ሰርቷል። ሮበርት ሌቫንዶቭስኪ ይዞት የነበረውን ሪከርድ በ5 የቻምፒየንስ ሊግ ተከታታይ ጨዋታዎች ላይ ጎል በማስቆጠር ሪከርዱን ተረክቧል። እንግዲህ አሲስትም አድርጓል። በተለያየ መንገድ አሲስትም ሲያደርግ ተመልክተነዋል። ፒኤስጂ እንደዚሁ ደግሞ በጣም ጥሩ የሚባሉ እንቅስቃሴዎችን በማድረግ ጨዋታውን በአብዛኛው በተለይ ሁለተኛው አጋማሽ ላይ በአብዛኛው ወደ ፓሪስ ሰን ጀርመን እንዲያደላ ማድረግ ችለው ነበር። ሁለተኛው አጋማሽ ላይ የተመለከትነው ፒኤስጂ በጣም አስደናቂ ፒኤስጂ ነበር ማለት ይቻላል። ካምባኮች ነበሩት፣ መመራት፣ የጎል መስፋት፣ የጎል መጥበብ፣ አቻ ለመሆን የመጨረሻ ሌት ድራማዎች ነበሩት እና ይሄ ለምሳሌ ሴኒ ማዩሉ የሚባለው ተጫዋች ራሱ ተቀይሮ ገብቶ ባሩን መቶበታል። ኪሚች እንደዚሁ ከመስመር ላይ በሄዲንግ 5 እኩል ልታደርግ የምትችለው ኳስ ድናበታለች እና በአውሮፓ ቻምፒየንስ ሊግ 9 ጎል ሪከርድ። ፕሪቪየስ ሪከርዱ በመጀመሪያ የቻምፒየንስ ሊግ ግጥሚያ በሰሚፋይናል የመጀመሪያ ግጥሚያ ላይ 7 ነበር፣ በ2 ተሻሽሏል። ሁለቱም ቡድኖች በሰሚፋይናል ላይ ከ4 በላይ ጎሎችን ሲያስቆጥሩ የመጀመሪያቸው ነው። በኮንቨርሽን ሬቱ በጣም አስደናቂ ነበር። የተሞከሩ ሙከራዎች ከዚህ በላይ የተሞከሩባቸው ጨዋታዎች አሉ፣ ግን አጥቂዎቹ የኤፊሽንሲያቸው በጣም ድንቅ ነበር። የጎሎችን የመቀየር አቅማቸው በጣም አስደናቂ ነበር ማለት ይቻላል እና እንግዲህ ፒኤስጂ የማጥቃት ኃይሉ በጣም ጥሩ ነው። ባየር ሚኒክ እንደዚሁ የማጥቃት ኃይሉ በጣም አስደናቂ ነው። በሁለቱ ቡድኖች በኩል ማን የተሻለ ይሆናል የሚለውን ገና ሳንለይ የመጀመሪያው አጋማሽ ተጠናቋል ማለት ይቻላል። ሉዊስ ኤንሪኬ 50ኛ የቻምፒየንስ ሊግ ጨዋታውን በድል ተወጥቷል። በጣም ፋሰስት ነው። 77 ጨዋታዎችን ብቻ አድርጎ ነው 50 የቻምፒየንስ ሊግ ጨዋታዎችን ያሸነፈው። በትንሽ ጨዋታዎች 50 የቻምፒየንስ ሊግ ጨዋታዎችን በማሸነፍ የሪከርድ ባለቤት ሆኖ ተመልክተነዋል። እንግዲህ ባየርን ከ1994-95 በኋላ አያክስ አምስተርዳም ካሸነፋቸው በኋላ ለመጀመሪያ ጊዜ 5 ጎሎችን ያስተናገዱበት መጥፎ ሪከርዳቸው ነው። 1959-60 ኢንትራ ፍራንክፈርት ከሬንጀርስ ካደረጉት ጋር 9 ጎል ከተቆጠረበት፣ ያ ግን በመልስ በሁለተኛው ጨዋታ ላይ የተቆጠረው። ከዛም ጋር እንግዲህ የጋራ ሪከርድ ተመልክተናል። የጨዋታው ድንቅ ኮከብ ክቫራትስኬሊያ በአውሮፓ ቻምፒየንስ ሊግ 20 የጎል ኮንትሪቢሽን በማሳየት እንደዚሁ ድንቅ ጊዜን እያሳለፈ ይገኛል። 13ኛ ጎሉን ነው ትናንትና ያስቆጠረው። 12ኛና 13ኛ ጎሉን አስቆጥሯል። 7 አሲስት አድርጓል። ፒኤስጂን በአጭር ጊዜ ውስጥ ከተቀላቀለ በኋላ የቡድኑ አይን ኮከብ ተጫዋች ለመሆን ችሏል ማለት ነውና ይሄ ብዙ ጎል ስለተመለከትንበት ብቻ አይደለም ድንቅ ጨዋታ የሆነው። ምክንያቱም የተለያዩ ጨዋታዎች ብዙ ጎሎች ሲቆጠሩባቸው ተመልክተናልና
የፊኒሽንጉ ታክቲካል የሆነው ነፃነት፣ የማጥቃት ምርጫቸውም ጨዋታው የተጠበቀውን ሁሉ ለማድረግ መቻሉ የሁሉም ነገር ልዩነት ነው የሚል ሀሳብ መስጠት ፈልጋለሁ። ሉዊስ ኤንሪኬ እንግዲህ ቀደም ሲል እንዳስቀመጥ ነው በባየር ሙኒክ ድሉን አሳክቶ ወደ ፍጻሜ የሚደርስ ከሆነ ሌላ የቻምፒየንስ ሊግ ፍጻሜ ላይ ይገኛል። ከፔዥ ከባርሴሎና ጋር አሳክቷል። ሶስተኛ የፍጻሜ ውድድር ላይ ሊገኝ የሚችልበት እድል ሰፊ ነው። በጣም ድንቅ የነበረውን ፒኤስጂን እንደገና እያሳየን ይገኛል። በርካቶች አምነው ጥንካሬ ላይ አይደለም ቢሉም ግን ቡድኑ ከነስተቶቹ በጣም አስደናቂ ወደፊት ሲሄድ አስደናቂ አስጨናቂ ቡድን መሆኑን ተመልክተናል። ባየር ሙኒክ በአንጻሩ እንደዚሁ ትናንትና የተሸፈኑ ተጫዋቾች እንደ ጀማል ሙሴላ አይነት ተጫዋቾች የነበሩ ቢሆንም ግን በጣም ይህ ቡድንም እንግዲህ እስካሁን 42 ጎሎችን ማስቆጠር በቻምፒየንስ ሊግ የቻለ ኤፊሽንት የሆነ እድሉን ላለመነጠቅ እስከ መጨረሻ የታገለ መጨረሻ ላይም የተሳካለት ሆኖ ተመልክተነዋልና ኦስማን ዴምቤሌ፣ ክቫራትስኬሊያ በፓሪስ ሰን ጀርመን በኩል ማይክል ኦሊሴ፣ ሉዊስ ዲያዝ፣ ሃሪኬን በባየር ሙኒክ በኩል ድንቅ የነበሩበት ነበር ማለት ይቻላል። እና እግር ኳስ እንዲህ ሲሆን ደስ ይላል። 90 ደቂቃ ብቻ ሳይሆን ከ90 ደቂቃው በኋላ ብዙ ልንናገርለት ብዙ ልንተርክለት የምንችል ነገር እየሰጠን የፓሪሱ ድንቅ ትንቅንቅ እናንተስ እንዴት ተመለከታችሁት? ከአንድ የእግር ኳስ ጨዋታ ከዚህ በላይ ምን መጠየቅ ይቻላል? በአውሮፓ ቻምፒየንስ ሊግ የድንቅ የጨዋታ ምሽቶች መዝገብስ ይሄ ሁሉም የነበረው አንዳች ያልጎደለው ጨዋታ የትኛው ገጽ ላይ ያርፋል? ስንት ጊዜስ ደጋግመን እናነሳዋለን? እግር ኳስ በፓሪስ በፓርክ ደ ፕሪንስ ተቀሽሮ የቀረበበት የሁለት ልበ ሙሉ ውብ የእግር ኳስ ቡድኖች ወግ ምሽቱ የባየር ሙኒክ ይመስል ነበር። ሲጀመር ባየር ሙኒክ በምሽቱ ፎጣ ጥሎም የሚዘረር ይመስል ነበር። መሃል ላይ ውርጅብኝ ወደቀበት ቡድንም ይመስል ነበር። ፓሪስ ሰን ጀርመን አንድ እግሩን ወደ ቡዳፔስት የላከም መስሏል። ደግሞ የጨበጠውን ጥሎ ደስታውን ለመነጠቅ የተቃረበ ቡድን ሆኖ ታይቷል። በእነዚህ ውጣ ውረዶች መካከል ግን እግር ኳስ አሸንፏል። ፓሪስ ሰን ጀርመን 5 ባየር ሙኒክ 4። መልሱን ለማየት የበለጠ እንጓጓለን። የፍቅር ሊቃን ዩቲዩብ ገጽ ቤተሰቦች፣ የቻናላችን ቤተሰቦች እስኪ እናንተም ምን እንደተሰማችሁ በድጋሚ በአስተያየት መስጫው ላይ አስፍሩልን።